የንብ ኢንሹራንስ ዋና መስሪያ ቤት ግንባታ ከ7 ዓመታት በኋላ በከፍተኛ የዋጋ ንረትና በውል መቋረጥ መፈተኑ ተሰምቷል። የንብ ኢንሹራንስ አክሲዮን ማህበር የጥንካሬ መገለጫ እንዲሆን የታቀደውና በቦሌ የሚገኘው የዋና መስሪያ ቤት ህንፃ ግንባታ ከኮንትራክተሩ ጋር የተገባ ውል በመቋረጡና ወጪው በ5 እጥፍ በማደጉ ከፍተኛ ፈተና እንደተደቀነበት ተገለጸም። ኩባንያው ከቻይና ኮሚኒኬሽን ኮንስትራክሽን ኩባንያ ጋር የነበረው ውል በይፋ ያቋረጠው ባለፈው ግንቦት 2017 ዓመተ ምህረት እንደነበር ለማወቅ ተችሏል። እንደ አውሮፓውያን አቆጣጠር ጥቅምት 2018 ግንባታው ሲጀመር 812 ሚሊዮን ብር ይፈጃል ተብሎ ቢታቀድም አሁን ላይ የዋጋ ግሽበትና የማቴሪያል ዋጋ መጨመር ወጪውን ወደ 4 ቢሊዮን ብር ገደማ አሳድጎታል። የግንባታ መጓተትና በየጊዜው የሚታየው ዋጋ ንረት በኩባንያው የፋይናንስ አቅም ላይ ጫና የፈጠረ ሲሆን ተቋራጩ የጠየቀው የዋጋ ማስተካከያ ከእውነታው የራቀ ነው በሚል በኩባንያው አመራሮች ውድቅ ተደርጓል። የንብ ኢንሹራንስ ቦርድ ግንባታውን ለማስቀጠል አማራጭ 2 የተሰኘ አዲስ ስትራቴጂ መንደፉም ሰምቷል። በዚህ መሰረት ግንባታው በአንድ ተቋራጭ ፋንታ በሁለት ምዕራፎች ተከፍሎ እንዲከናወን ተወስኗል። በመጀመሪያው ምዕራፍ የመኪና ማቆሚያ እስከ 5ኛ ፎቅ ያለውን የንግድ ቦታና የውጭ አልሙኒየም ስራዎችን ለማጠናቀቅ 1.1 ቢሊዮን ብር ተመድቧል። ከዚህ ውስጥ 46 በመቶ በባንክ ብድር የሚሸፈን እንደሆነም ተገልጿል። በአሁኑ ወቅት 18ኛ ፎቅ ላይ የደረሰው ይህ ህንፃ አዲስ ተቋራጭ ተገኝቶለት ስራው ቢቀጥልም እንኳን የታችኛው የንግድ ወለሎች ተጠናቀው ለአገልግሎት የሚጠበቁት እስከ 2027 መጨረሻ እንደሆነ ተመላክቷል። ይህ ግንባታ መጓተት ኩባንያው በየዓመቱ ከ15 ሚሊዮን ብር በላይ ለቢሮ ኪራይ እንዲያወጣ ያስገድደው ሲሆን ይህም ለባለ አክሲዮኖች ሊከፋፈል የሚገባውን ትርፍ ቀንሶታል። ከዚህ በተጨማሪ ኩባንያው ከገቢዎች ሚኒስቴር ጋር የ144.5 ሚሊዮን ብር የታክስ ክርክር ውስጥ እንደሚገኝ የሚታወስ ሲሆን ክርክሩ ከ2010 እስከ 2015 ባለው የትርፍ ድርሻም ግብርና የተጨማሪ እሴት ታክስ ክፍያ ዙሪያ ሲሆን ጉዳዩ በአሁኑ ወቅት በፍርድ ቤት እየታየ መሆኑም ተጠቁሟል።